አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ አቡነ ሳዊሮስ የዚህ ሀገረ ስብከትም ዋና ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ መነኮሳት፣ የሰንበት ትምህርት ቤት መዘምራን፣ እንደዚሁም በክርስቶስ ክርስቲያን የተባላችሁ ሁሉ ምእመናን ሁሉ ምእመናንና ምእመናት ሁሉ እንኳን ደስ ያላችሁ ለማለት ፈልጋለሁ። እግዚአብሔር አምላክ ሁላችንንም እዚሁ ቦታ አስገኝቶ ይህን ቤተ ክርስቲያን ለመባረክ ስላበቃን እንደዚሁም ደግሞ የምእመናኑን ሁሉ ለበረከት በመባረካችን ደስ ብሎናልና እግዚአብሔር አምላካችን እንኳን ፈቀደልን። እግዚአብሔር ይባርካል። ለዛቲ ቤት አነጻ ወልድ ወፈጽማ መንፈስ ቅዱስ። የዚህ ቤተ መቅደስ ስራ እግዚአብሔር ወልድ በመካከላችሁ ተገኝቶ አነጻት፣ አሳመራት። እንደዚሁም እግዚአብሔር መንፈስ ቅዱስ ደግሞ ለፍጻሜ ያበቃት ይላል መጽሐፍና ይህን ቤተ ክርስቲያን በረጅም ጊዜ ጉዞ አስፈጽሞ ለዚህ ስላበቃችሁ እንኳን ደስ ያላችሁ። እግዚአብሔር አምላክ ይህንን ለማነጽ አነሳስቶ ምእመናኑን፣ ካህናቱን፣ ሊቃውንቱን ምእመናኑንና ምእመናቱን ሁሉ መንፈስ ቅዱስ ከእናንተ ጋር ሁሎ በእናንተ አድሮ አስጀምሮ ስላስፈጸማችሁ ሁላችሁም በደስታ ተውጣችኋልና እንኳን ደስ ያላችሁ። ይህ ቤተ ክርስቲያን በረጅም ጊዜ ብዙ ተአምራት ብዙ ታሪክ ተነግረዋል። እንዴት እንደተጀመረ እንዴት እንደተፈጸመ ብዙ ተነግረዋል። የሚያስገርም ነው እና እግዚአብሔር ሲፈቅድ እንደዚሁ ያሰካዋል። እግዚአብሔር እንግዲህ እናንተም ምእመናን፣ ካህናት፣ ዲያቆናት፣ ቀሳውስት፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን ይህን ቤተ ክርስቲያን ለማነጽ በገንዘባችሁ፣ በጉልበታችሁ፣ በእውቀታችሁ እና በጣም ጽኑ በሆነ ኦርቶዶክሳዊ ሃይማኖታችሁ ጸንታችሁ ይህን ቤተ ክርስቲያን ለመፈጸም ስላበቃችሁ እግዚአብሔር ይባርካችሁ። ይህ ቤተ ክርስቲያን ከትውልድ ወደ ትውልድ እየተላለፈ ለብዙ መቶ ዓመታት ሕዝበ ክርስቲያንን መገልገያ ይሆናል። ይህም ደግሞ የተባረከ በዛሬው ቀን ተባርኮ ተቀድሶ ከተራ ቤትነት ወደ ተቀደሰ ወደ ቅድስት ቤተ ክርስቲያን ስም ተለውጦ ቅዳሴ ቤቷም ቡራኬ ቤተ ክርስቲያኑ ቅዳሴ ቤትም ሁሉ በዓል ተደርጎለት በዚሁ በዛሬው ቀን ወደ ቅድስና ተለውጧል እና እንኳን ደስ ያላችሁ። ይህ ቤተ ክርስቲያን ለትውልደ ትውልድ የሚተላለፍ በዘመናት ሁሉ አገልግሎት የሚያበረክት ስለሆነ ለልጅ ልጆቻችሁ የልጅ ልጆቻችሁ
ለእናንተ ብቻ በዚሁ ወቅት ላላችሁ ብቻ ሳይሆን ለልጆቻችሁ የልጅ ልጆቻችሁ ሁሉ እየተላለፈ ያው እግዚአብሔርን የምታገለግሉበት እግዚአብሔርን የምታመሰግኑበት የምትቆርቡበት የምትሰግዱበት የምትጸልዩበት ቤተ መቅደስ ሆኗልና በዚህ ደስ ሊላችሁ ይገባል። እኛም እዚሁ ተገኝተን ይህንን እድል ስለገጠመን እግዚአብሔር አምላካችን ቅዱስ ስሙ የተቀደሰ ይሁን። እንግዲህ ይህ ቤተ ክርስቲያን ከብዙ ዘመናት በኋላ ለዚህ ደረጃ ደርሶ ለዚህ ቅድስና ያበቃችሁ እናንተ ናችሁ። እግዚአብሔር እንግዲህ በእናንተ አድሮ ቅድስት ድንግል ማርያምም በአካለ ነፍስ በመካከላችን ተገኝታለች ማለት ነው። ቅድስት ድንግል ማርያም ይህን ቤተ ክርስቲያን ለማሰራት በአካለ ነፍስ በመካከላችን ተገኝታለች። ስለዚህ እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። ይሄ አካባቢውን ሁሉ እግዚአብሔር ይባርክልን ይቀድስልን። ሕዝበ ክርስቲያንን ሁሉ ይባርክልን ይቀድስልን። በዓሉን የተቀደሰ የተባረከ በዓል ያድርግልን። እግዚአብሔር አምላካችን ለሀገራችን ሰላምን፣ ፍቅርን፣ አንድነትን ይስጥልን። ቤተ ክርስቲያኑም እንዲበረታ እንዲያድግ ለአገልግሎቱ የተመቸ እንዲሆን መቼም ቦታው የተመቸ ነው። እግዚአብሔር የባረከው አካባቢ ነው። በእውነቱ የአየር ጠባዩ በጣም እጅግ ያማረ ከፍታውም አቀማመጡን ግሩም የሆነ አካባቢና አቀማመጥ ነው ያለው እና እግዚአብሔር ባርኳችኋል እና እንኳን ደስ ያላችሁ ነው እንዴ? እሺ እንግዲህ ይህ ቤተ ክርስቲያን በብዙ ታሪክ ተነግሮለታል። በዘመን ብዛት ብዙ ስራ ተሰርተዋልና አሁን እንግዲህ ለዚሁ በቅተዋልና ቤተ ክርስቲያኑ ካቴድራል ይባልልን ተብለዋል። እንግዲህ በዛሬው ቀን ካቴድራል እንዲሆን መልእክት አስተላልፈናል። እንግዲህ ካቴድራል ሲባል ብዙ ነገር ይጠይቃል። እናንተ አሳምሩት፣ ትምህርት ቤት ስሩበት፣ የሰፋ አድርጉት። እግዚአብሔር የሚወደውን ነገር ሁሉ አድርጉበት፣ አስፉት፣ አሳድጉት፣ አሳምሩት። እንደዚሁም ካቴድራልነቱ እንዲታወቅ ብዙ ስራ ልትሰሩ ይገባችኋል። በዚህ ቤተ ክርስቲያን ዙሪያ ላይ ሰፊ የሆነ መሬት ነው ያላችሁና መልካም ነገር ሁሉ ለቤተ ክርስቲያን የሚበጅ ለአገልግሎት የሚበጅ አድርጋችሁ በሰላም እንደው እንድታደርጉ እግዚአብሔር አድሏችኋልና አሳድጉት ለማለት ፈልጋለሁ። እግዚአብሔር ይባርካችሁ። አሁን እንግዲህ ዛሬ ካቴድራል ብለነዋል። ይሄ ቦታ የቤተ ክርስቲያን እና ሁላችሁም ደስ ይበላችሁ። ምሕረቱን ቸርነቱን ረድኤቱን ይዘዝልን። በዓሉን የተባረከ የተቀደሰ በዓል ያድርግልን እግዚአብሔር አምላካችን አሜን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም
አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ቅድመ እግዚአብሔር አምላክነ በእደ ቅዱስ ፓትርያርክ ከመ ይባርክ ለመጻይኩም ለጸለይኩም ለታማይኩም ሰምነ ቅዱስ ቤተ ክርስቲያን ለላይኩም ስራው ቅዱስ ወለሰተኩም ደሞ ከወለ ለግዚና አምላክም ኃይለ ኢየሱስ ክርስቶስ በዛሃለተ ይማርኩም ዘይመጽ ይቀርኩም ለተስጋው ስጋ መለኮት ወንዘ ደግሞ ለመህግ መስራት ኢየሱስ ክርስቶስ ወደ እግዚአብሔር ዘወት ለማርያም ልጅ በድንግልና ስጋ በድንግልና ሊና ህትምት ለዓለም ዓለም እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራይ ኃጢአት ወመፍቀሬ ሰሐቶ ምስካን ተናግሮና ኃጢአት በደም ሰራይ ኃጢአት ዓለም የሰራይ ልኩም ኃጢአት ዘገርኩም ለስኩም ከይሌ አበው ቀሳውስት ወሐዋርያ ካህናት አገርቱ አይማት በስምክሙ ኮኑ ፍቱሐነ ወንጹሐነ ይረስየነ ይረስኩም ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከመ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ከመ 12 ጊዜ በሐልዮ በነቢብ በግብር የተሠራውን ማይሰራ ኃጢአት ሁሉ እግዚአብሔር ይፍታ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አሜን። በደንብ ለሁላችሁ እግዚአብሔርን አመስግኑ። ለብፁዕ ወቅዱስ አባታችን አምላካችን እግዚአብሔር ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን። አሁን ምዕመናን ለቅድስት ኪዳነ ምሕረት ይዛችሁ የመጣችሁትን ስጦታ
ታቦቱ እየገባ ስጦታችሁ ይዛችሁ ትመጣላችሁ። ቅድም ሲነገር እንደነበረው ኢንጂነር ሀብታሙ ጓደኞቹን አስተባብሮ ነው 1.6 ሚሊዮን ብር የሚሆን ወጪ አውጥቶ ቤተልሔሙን ቦታ ገዝተው ቤተልሔም ያነጹት ለኢንጂነር ሀብታሙ ከነ ጓደኞቹ ብላችሁ እግዚአብሔርን አመስግኑላቸው። በእውነት እስከ 1.6 ሚሊዮን የሚጠጋ ብር አውጥተው አንድ ላይ ነው ኢንጂነር ሀብታሙና ጓደኞቹ ቦታውን ገዝተው ቤተልሔሙን የገነቡት። ደግማችሁ እግዚአብሔርን አመስግኑላቸው። ደግማችሁ እግዚአብሔርን አመስግኑላቸው። አሁን ሁላችሁም ወደ አውደ ምሕረቱ እየመጣችሁ ለቅድስት ኪዳነ ምሕረት ስጦታችሁን እንድትሰጡ አደራ እንላለን። ስሜ ባዋየሽ በሽ ይባላለሁ። አሁን በአረብ ሀገር እኖራለሁ። ቅድስት ኪዳነ ምሕረት ቤት ስለገባች እኔም ወደ ሀገር እንድመለስ እንድትረዳኝ 10,000 ብር አስገብቻለሁ ብላለች። ስለ ኪዳነ ምሕረት ስለ እመቤታችን ስለ ዳኝቷ